ሰላም ቤተሰብ እንዴት አደራችሁ? እንዴት አረፈዳችሁ? እኔ በጣም ደህና ነኝ እና ደግሞ በድጋሚ እንኳን አደረሳችሁ ለ2 ዓመታቸው ለጨነቃዎቼ ማለት ነው። የብሩኬ ነገር ትናንት ምንም ነው ያልተቻለው። ቅምጥሌም አልተቻለችም እንዳያችሁት ቲክታክ ላይ ፖስት ባደረገው ዘፍኑላት፣ እዛ ደግሞ ሚሽን አድርጓት ነበርና ከዛ ላይ ሄዳ የኔ ብላ እንደዚህ ደግሞ ፎቶቸውን ቁጭ እችን ፎቶ በነገራችሁ ላይ ማለት ነው በጣም ብዙዎቻችን የወደድናት ፎቶ ነች። ለመጀመሪያ ጊዜ እንደዚህ እንዴት ነው ለመጀመሪያ ጊዜ ሳይሆን ከዛ በፊትም እንደዚህ አይነት ነገር ተፈጥሮ ያውቃል። ግን ይሄ ታይም ላይ ምን ጊዜ እንደነበር አላውቅም። ብቻ የሆነ ለየት ያለ ጊዜ ነበረ። በጣም ብዙ ሰዎችን ፎቶ እያሽከረከሯት ነበረ ምናምን እንደዚህ ብሩኬ ቅምጥሌ እንደዚህ ምስጥና ነገር ሲል ማለት ነው። እና ብሩኬ ደግሞ ሸራ አድርጎ ነበረ በእንትን ማለት ነው ዩቱብ ላይ አይታችሁታል። ምንድን ነው እንደዚህ ምንድን ነው? ወይኔ ልነግረሽ እፈልጋለሁ። በህይወቴ ውስጥ ያልተጠበቀ ሰው ሆነሽ መጣሽ። አሁን ግን በህይወቴ ውስጥ በጣም አስፈላጊ ሰው ነሽ፣ ለዘላለምና ሁል ጊዜ ወድሻለሁ ብሎ ነው ሸር ያደረገውና በዚሁ አያይዣ አንድ ነገር ልንገራችሁ። በጣም ብዙ ሰዎች መቼና አፈቅርሻለሁ የሚላት እያላችሁ ነውና የምትሰሙት ምን አይነት ቋንቋ ነው? ማለት አማርኛ አትሰሙም ወይ ደግሞ አማርኛ አታነቡም? ከትናንት በላይ ፍቅር አገላለጽ፣ ከትናንት በላይ እንዴት ነው እግዚአብሔር በጣም ደስ የሚል አገላለጽ ነበር እንደዛ ሲገልጻት የነበረው። የሰው ልጅ ትናንትም ተናግሬዋለሁ መድገም ባልፈልግም አስባችሁታል? ባላችሁ ከሰው መሀል እንደዚህ ሲያሞግሳችሁ፣ በወንድሙ በጓደኞቹ ውስጥ እንደዛ ክብር ሞገስ ሲሰጣችሁ፣ እንዴት ሲያከብራት፣ እንዴት ሲያሞግዛት እንደነበር አታዩም? አሰሙ ማለት በቃ በህይወቴ በጣም አስፈላጊ ሰው ነች፣ ለሁሉም ነገር የስኬቴ ቁልፍ ነች። ቅድሚያ እንደኔ አይነት ሴት ይስጣችሁ ለህይወታችሁ፣ ለሁሉ ነገር ስኬት ብሎ ሁላ ከዚህ በላይ እንዴት አድርጎ ይግለጽ? ከዚህ በላይ እንዴት ብሎ ይጻፍ እንዴ? እወድሻለሁ ማለት ጠላሻለሁ ነው ጋይስ? ወይስ ደግሞ አላፈቅርሽም ማለት ነው? ፈጣሪው ትዕግስት ውስጠኝ። ሁልጊዜ እኮ አፈቅራለሁ አፈቅርሻለሁ አይደለም እንባባለው፣ እወድሃለሁ እወድሻለሁ ነው። ወይ ደግሞ ይህን እንኳን ባይላት በምንም ቃል ባይገልጻት በሚያደርገው ነገር ወይ ደግሞ በምታደርገው ነገር በደንብ ማየት ይቻላል። ፍቅር በመናገር በመለፍለፍ ብቻ አይደለም የሚገለጸው። ኦኬ ፍቅር የሚገለጸው በተግባር ደግሞ በደንብ አድርገን እያየን ነው እንዴ። ማርያም በጣም የምታስቁኝ አንዳንድ ሰዎች ማለት ነው። ከዛ ደግሞ ብሩኬ ዛሬ ኢንስታግራም ላይ ፎቶ ደግሞ ፖስት አድርጓል። በእግዚአብሔር ፊት የተንበረከከ በማንም ፊት ይቆማል። ብራቮ። ምንም ነገር ይፈጠር ምንም ነገር ይሁን ከአምላካችሁ ፊት ተንበርከኩ፣ ከአምላካችሁ ፊት አልቅሱ። ከዛ የትኛውም አደባባይ ላይ ቀና ትላላችሁ፣ አንገታችሁን ቀብረር ኮራ ብላችሁ ትቆማላችሁ። አንዳንዴ ለሰው ዝቅ ማለት፣ ለሰው ማጀርገድ፣ ለሰው ከፍ ዝቅ ማለት፣ ለሰው ፊት እንደዚህ በቃ የሆነ ነገር ሲደረግላችሁ ያልሆነ ነገር ምናምን ያንን ነገር ከምታደርጉ ከአምላካችሁ ፊት ተንበርከኩ። በአደባባይ ኮራ ቀብረር ብላችሁ በክብረ ሞገስ በግርማ ሞገስ ትቆማላችሁ። እና ብሩኬ ወጣትነት ያልሸወደ፣ ልጅነት ያልሸወደ፣ ፌመስነት ያልሸወደ ጀግና ወንድ ነብያለሁ። የምሬን ነው። እንዴት አለ መሰላችሁ? አንዳንዴ ወጣትነት ይሸውዳል፣ ፌመስነት ይሸውዳል፣ ታዋቂነት፣ ይሄ ተወዳጅነት፣ እነዛ ነገሮች ብዙ ነገሮችን ያበላሻሉና ያ ነገር ሳያበላሽ መስመርን ሳትስት እዚህ የደረስክ ልጅ ነህና መብራን ትጠብቅህ። እግዚአብሔር ካንተ ጋር ይሁን፣ ፈጣሪ ጠብቅ። ሁልጊዜም ከፍ ከፍ በል ምርጥዬ ሚስት። እንዴት አድርጌ ልንገራችሁ? አሁን ቅምጥሌን አንዳንዴ ማለት ነው በአጠቃላይ ቃል እንደዚህ ብላችሁ ለመግለጽ የሚያቀታችሁ ነገር የለም። ያ ነገር አለና ጨዋ ሴት ነች። ሶሻል ሚዲያ ላይ ለረዥም ጊዜ ቆይተው ወይ ደግሞ እንደዚህ ተወዳጅነትን አፍርተው እንደዚህ በቃ የሚያፈቅራቸው የሚወዳቸው ሰው ጋር ሆነው ምናምን ምንድነው አንዳንድ ሰዎች እናያለን፣ ታያላችሁ፣ አይታችሁ ከሆነ ይሄ ፌመስነቱ የሰው ቀረቤታዎች በቃ እድገቶች ምናምን እየመጡ ሲመጡ በጣም ብዙ ሰዎች የነበረ ማንነታቸውን ረስተው ያልሆነ ሙድ ላይ ይገባሉ። እንደዛ ነገር ስለማይ ቅምጥሌ ደግሞ ካወቅኳት ጀምሮ ስቲል ነው የማትቀየር የማትለወጥ ሸጋ ሴት ናትና መብራን ትጠብቅሽ። እግዚአብሔር ደግሞ የልብሽን አይቶ እንደዚህ ሸጋ የሆነ ባል የሚያስብልሽ የሚወድሽ በማንም ፊት ላይ ኮራ ቀብረር የሚልብሽ የሚኮራብሽ ባሰጡሻልና መብራን ከዚህ በላይ ከፍታ አድርግሽ፣ ከፍታ አድርጋችሁ ክፉን ታርቅላችሁ። የምሬን ነው። በክፉ ሚያችሁን በሩቅ ያደርግላችሁ። በዚሁ ደግሞ እባካችሁ ዩቱብ ላይ የምትፖስቱ ሪከርደሮች ማለት ነው፣ ለሪከርደሮች ነው መልእክቴ። እዛ ላይ ቲክቶክ ላይቭ ላይ
መልካም ነገር የሚያስተላልፉ ልጆች አሉ፣ ደባሪ ነገር የሚያስተላልፉ ልጆች አሉ። ለጆሮ ደግመን ስንነግረው ጆሮአችን ሊያመን የሚችል አይነት ቃል የሚጠቀሙ ሰዎች አሉ። ፎቶ አለጣጠፋቸው በጣም የሚደብር የሚዘገንን ሰዎች አሉ። ታዲያ ሪከርድ የምታደርጉ ሰዎች እኔ ብዙ ጊዜ ላይቭ ላይ ተገኝቼ አላውቅም። ማለት አንዳንድ ወይ ስክሮል ሳደርግ ላይ ይችላለሁ፣ ወይ ደግሞ ሪከርድ ተደርጎ ፖስት የተደረገ ሊሆን ይችላል፣ ወይ የሆነ ቦታ ሸር ተደርጎልኝ እሄዳለሁ፣ ወይ ደግሞ እኔ ራሴ ፈልጌ እሄዳለሁ እንጂ ሁል ጊዜ መቼም እናንተ አሁን ለምሳሌ በየቦታው ወይ እናንተ ወይ ደግሞ ፍሬንዶቻችሁ አይደሉም ወይ ፎሎወራችሁ አይደሉም። ገባችሁ? ሁል ጊዜ ላይቭ ላይ ያለን ሰው አታገኙት ለማለት ፈልጌ ነው። እኛ ደግሞ እያየን ያለ ነው። እኔ በበኩሌ እያየሁ ያለሁት ምናምን ሪከርድ የተደረገ ዩቱብ ላይ እንደዚህ ሳልፈልግም ዩቱብ ላይ ነው ሙሉ እኔ እንደዚህ ስገባ ያለውና በጣም የደበረኝና በጣም የሰቀጠጠኝ ነገር የሆነ ሪከርድ አየሁ፣ ፎቶ የተዘቀዘቀ። ሲቀጥል ደግሞ መፖሰትን ብትፈልጊ ቃሉን የተናገሩትን እንኳን መፖሰት ብትፈልጉ ፎቶ ብቻ ተጠቀሙና ልክ እንደ ሪከርድ አድርጋችሁ ቪዲዮ ያወሩትን በሪከርድ መልኩ ማስገባት ትችሉ ነበረ። ግን የተዘቀዘቀ ፎቶ እነሱ እዛ ዘቅዝቀው ይለፈልፋሉ። እናንተ ደግሞ እዚህ ጋር ዘቅዝቃችሁ ደግሞ እኮ ለምንድን ነው የዘቀዘቃችኋት? ለምንድን ነው የምትዘቀዝቋት? እረሳችሁ እንደዛ ነው ምን ታድርጋችሁ ምናምን ትላላችሁ። ግን ፎቶ የተዘቀዘቀ ፎቶ ነው አምጥታችሁ የምትለጥፉት። እና አንድ ሰው ስለዘቀጠ አንድ ሰው ስለወረደ አብራችሁ እኩል አትወረዱ። ለምንድን ነው ያደረጋችሁ ስትባሉ እከሌ እንደዚህ ስላደረገ ነው። ለምንድን ነው ያደረጋችሁ? እንደዚህ ስለተባለ ነው። ይሄ ነገር በጣም ነው የሚያስጠላው። አለማወቅ ከተጠያቂነት አያድንም። እከሌ እንዲህ ስላለ ነው እንዲህ ስላላችሁ ከተጠያቂነት አድኑ። ግን ደግሞ እዚህ ጋር ሰው ስለዘቀዘቃችሁ፣ ስለተሳደባችሁ፣ ስላንቋሸሻችሁ ያ ሰው የሚጨምርበት የሚቀንስበት ነገር አለ ማለት አይደለም። ኔቨር ምንም ችግር የለውም። ግን ያስጠላል። ላይቭ ላይ ችግር የለውም። አውርተው ቶሎ ነው የሚያልቀው እኮ ያወራሉ፣ ከዛ ክላስ ያልፋል። ግን ሪከርድ አድርጋችሁ እድሜ ዘላለም የሚቆይ ነገር የምትለጥፉ ሰዎች የለጠፋችሁም ብታጠፉት እንደ ሀሳብ ፕራይቬት ብታደርጉት ምንም የሚቀንስባችሁም ጨምርባችሁ ነገር የለም። ኦልሬዲ ታይቷል፣ በቃ አለቀ። ስለታየ ከዛ ፕራይቬት አድርጉት፣ አልቋል። ምንም ችግር የለውም። ፕራይቬት ብታደርጉት ምንም ነገር የሚቀንስ ነገር የለውም። ለዩቱባችሁ ምንም አይነት አደጋ የለውም። በነገራችሁ ላይ ዩቱብ ቻናል በራሱ እንደዚህ ፎቶ ዘቅዝቀው ምናምን እንትን አይልም። እንደ ቲክቶክ አይደለም። በነገራችሁ ላይ ዩቱብ ፎቶ ዘቅዝቃችሁ እንደዚህ ለረጅም ደቂቃ እንደዚህ ፎቶ ተዘቅዝቆ ሲወራ ወይ ደግሞ ባለጌ ቃላቶችን ራሱ እየተጠቀማችሁ የምታወሩ ከሆነ ቻናላችሁ አደጋ ላይ ነው። ወይ ቻናላችሁ ይዘጋል፣ ወይ ደግሞ ቻናላችሁ አይንቀሳቀስም። እድሜ ልኩን እዛው ነው የሚኖረው። የፎሎ ጥረት ምንድነው የሰብስክራይብ እንትን ያቆማል፣ እድገቱ ያቆማል። በጣም ብዙ ነገሮች ነው እንትን የሚሉት። በዛውም ለቻናላችሁ ተጠንቀቁ ልላችሁ ፈልጌ ነው። ማለት ዝም ብላችሁ የኖርማል ነገር መስላችሁ ከሆነ ለቻናላችሁ ማደጋ ስላለው ቢያንስ ለነሱ ባታስቡ ለቻናላችሁ አስቡ ልላችሁ ፈልጌ ነውና ተው። ሲቀጥል ደግሞ እዛ ጋር አይውላችሁ እኔ ሁሉ ጊዜ እላችኋለሁ በቤተሰብ ማል አትግቡ። እዛ ጋር አይደለም ቤተሰብ ሆነው እንዳለ ሙሉ የቡታጅራ ዩቲዩበሮች ቤተሰብ እንኳን ባይሆኑ የሆነ አጋጣሚ ያገናኛቸዋል ምናምን ከኛ በላይ እርስ በርሳቸው ይተዋወቃሉ፣ እርስ በርሳቸው ይዋደዳሉ። ሩታና ቅምጥሌ ትስስራቸው በጣም ብዙ ነው። ባለፈው እንኳን ታስታውሳችሁ ሩታ ስንት ገብታ 250 አይ ቲንክ እንደዛ ገብታ እንኳን ሁለታቸውን ነው ቅምጥሌ ሜሽን አድርጋ ኖ አብርሽ ገብቶ ነው እንጂ አብርሽ 400 ነው ምናምን ገብቶ ሜሽን አድርጋ ኮንግራ ያለቻቸው ማለት ነው። ስለዚህ እናንተ ማናችሁ ምንድናችሁ? አሪዩ ብድግ ብላችሁ ዛጋ ያልሆነ ነገር ታደርጋላችሁ። እዚህ ጋር እንዴ መቼ ነው እንደዚህ ተለጣጥፎ የሆነ ነገር እያየው ነበርና ደስ አይልም። አድቡ፣ ጥሩ አይደለም። እግዚአብሔርም በጣም ነው የሚያስጠላው፣ በጣም ነው የሚደብረው። እንዴ እነዚህ ሁለት ልጆች ሩታም በጣም ጎበዝ ልጅ ናት፣ በራሷ አይዲያ ማለት በራሷ በምሰራበት ነገር ጎበዝ ነች። ቅምጥሌም ደግሞ በራሷ ጎበዝ ነች። ሁሉም ሰው የራሱ የሆነ አይዲያ አለው፣ የራሱ የሆነ አመለካከት፣ የራሱ የሆነ የስራ ሙድ አለው። በዛ ደግሞ ጎበዝ ሴቶች ናቸው። ስለዚህ እነሱ እህትማማቾች ናቸው። እናንተ አያገባችሁም። መቅለል ይባላል። አትቅልሉ በማያገባችሁ። የምሬ ነው ማርያምን። ሰው በማያገባው አይገባም፣ ደስ አይልም። ሰው ልብ ሆነ ይስጣችሁ፣ አደብ ግዙ። እከሌ እኮ እንደዚህ ሩቲን ስለዘቀዘቃቻት ነው፣ እከሌ እኮ እንደዚህ ቅምጥሌ አንድ ሰው ሲዘቀዘቅ ያንን የዘቀዘቀን ሰው ማጥፋት ስለሚቻል ያን ሰው ማጥፋት እንጂ የሚቻለው እናንተ አንድ ሰው ሲዘቀዘቅ መጣችሁ የምትዘቀዘቁ አንዱ ሲሰድ የምትሰድቡ ከሆነ ተራባላችሁ፣ ትበዛላችሁ እንጂ ሌላ ትርጉም አይኖረውም። ኦኬ አማርኛም ጠፋብኝ።
እና ደግሞ ትናንት በጣም ብዙ ቦታ ላይ ፎቶ እየተቆረጠ ነበረ እየተፖሰተ የነበረው ምናምን በጣም ብዙ ቦታ ላይ ከሌ ሳይሆን በጣም ብዙ ቦታ ላይ እያየው ነበር። የቅምጥሌን ብቻዋን እየፖሰቱ ነበር፣ የብሩኬን ብቻዋን እየፖሰቱ ነበረ ምናምን ማለት ነው። እና ግን በአጠቃላይ ሁላችሁም ትክክል አይደላችሁም ስትጠየቁ። ግማሾቻችሁ የራሳችሁ ምክንያት ስላላችሁ ብሩኬን ብቻ ነው የምፖስተው እኔ ከድሮም ቅምጥሌን ብቻ ነው እኔ ከድሮም የምፖስተው እና ብቻ መፖሰት ፈልጌ ነው። ግማሾቻችሁ ደግሞ አይ እልህ ይዞኝ ነው። ግማሾቻችሁ ደግሞ በቃ ምን ችግር አለው እኔ ብቻዋን መፖሰት ስለፈለግኩኝ ነው ምናምን እያላችሁ ነበርና በዚህም ሆነ በዚህ እየሰጣችሁ ያላችሁት ምክንያት ትክክል አይደለም። ምክንያቱም ለብቻ መፖሰት ስትፈልጉ ፎቶ አለ፣ ለየብቻቸው የሆነ ፎቶ አለ። ቅምጥሌን ቬሎ ለብሳችሁ ለብቻውን ፖስት ትችላላችሁ። ብሩኬን ሱፋ ለብሳችሁ ለብቻውን ፖስት ትችላላችሁ። ያ ነገር አለ። ፕሊስ ድጋሚ እንደዛ ነገር አታድርጉ። በጣም ብዙ ናችሁ፣ በጣም ብዙ ከሌ ልትባሉ ማትችሉን ማለት ነው። እና ጥሩ አይደለም። እኔ ማስጠፋት ያለብኝን ሰዎች አስጠፍቻለሁ፣ አጥፍተዋል፣ ይቅርታም ብለዋል። ስለዚህ እንደዛ አታድርጉ ባጭሩ ማለት ነው። ደስ አይልም። ማርያም በጣም ነው ደስ የማይለው፣ ያስጠላል። የሆነ እንዴት ነው ደባሪ ስሜት ነው የሚሰማው። እነሱ ቢያዩት በሰዓቱ ቅምጥሌ ብታየው ብሩኬ አይወዱትም ማለት ነው ብሎ የሚሰማት ስሜት ሊኖር ይችላል። ብሩኬ ቢያየውም እንደዛው። ግን ደግሞ እንዳልኳችሁ ለየብቻቸው የሚፖስቱ አሁን ለምሳሌ ብሩኬ ፖስተ ለብቻው እንደዚህ ማለት ነው። ቅምጥሌ ደግሞ ኢንሻአላህ ትፖስታለች ብዬ አስባለሁ። ብትፖስት ደስ ይለኛል ለብቻዋ ማለት ነው። ምክንያቱም ለብቻቸው ሲነሱ ደስ ይላል። ለመሰላችሁ በጣም ብዙ ልጆች አሉ ቅምጥሌን ብቻ የሚፖስቱ ቅምጥሌን ብቻ ሌላ ሰው ፖስቶ ማያውቁ አሉ። ደግሞ በጣም ብዙዎች ብሩኬን ብቻ የሚፖስቱ ሌላ ሰው መፖስት የማይፈልጉ ገባችሁ? ስለዚህ እንደዚህ አይነት ነገር ላይ በጣም ብዙ ጊዜ አይታችሁ ከሆነ ብዙ ሰዎች ለምን ይመስላችኋል ፎቶ ላይ ፖስት ሲያደርጉ ለሁለትም ፖስት ያደርጉና ከዛ ደግሞ ለየብቻቸው ፖስት ያደርጋሉ። ትናንት ብሩኬም ቅምጥሌም ምናልባት ለየብቻ እንደዚህ ፖስት ያላደረጉት ወይ ነገሮች እንደዚህ ይሆናሉ ብሎ ስላላሰቡ ነው፣ ወይ ደግሞ ለሁለት ባንድ ላይ መፖሰት ብቻ ስለፈለጉ ነው። ምክንያት ይኖረዋል ሁሉም ሰው የሚያደርገው ነገር እና ቅምጥሌ ፖስት አድርጌላቸው ፎቶ እንግዲህ መፖሰት የሚፈልጉ ልጆች ካሉ ማለት ነው። ከዛ ውጭ ደግሞ ይውላችሁ ቅምጥሌን ቆረጣችሁ ብሩኬን ቆረጣችሁ ከእነሱ ጋር የሚጨምረው የሚቀንሰው ነገር የለም። ከእናንተ ጋር የሚጨምርላችሁ የሚቀንስላችሁ ነገር የለም። ስለዚህ አታድርጉ። ሰውን በማበሳጨት ሰውን በማናደድ በማበሳጨት የሚመጣ ሰላም የለም። ሰላምን ነው የምትነሱት እና ደስ አይልም። ደስ አይልም። ማርያምን ብታጠፉት ደስ ቢለን እኛ ጨረቃዎችም ደስ ቢላቸው ማጥፋት ሳይሆን ፕራይቬት ብታደርጉት እንደዛ ይቆራረጣችሁ ሲቆረጥ እጅ ምናምን ሲታይ በጣም ነው የሚያስጠላው፣ ይሰቀጥጣሉላ ማርያምን። እና እንደዛ ፕራይቬት ብታደርጉት የሰው ልጅ ባታስከፉ ባይ ነኝ። ከዛ መቀጠል ግን ጭራሽ ከዚህ በፊት በጣም ብዙ ጊዜ ተናግረን ደክሞናል። እኔ አሁን በቃ እንዴት ነው ባለፈው ተናግሬያለሁ። እንደውም እንደዚህ አይነት ነገር ላይ ድጋሚ ያልሰራ ሙላ ብዬ ነበረ። ምክንያቱም በየጊዜው እንደዚህ አይነት ነገር ላይ መናገር እንደዚህ አይነት ነገር ላይ ኢሹ እየተደረገ ማውራት ምናምን ራሱ በጣም ነው የሚያስጠላው። እና ስለዚህ ወደ ራሳችሁ ተመልሱ በፈጠራችሁ። አውቃለሁ የሆነ የማንም ጥላቻ እንደሌለባችሁ። አንዳንድ ልጆችም ደግሞ የራሳችሁ ምክንያት ነግራችሁኛል ምናምን። ነገሮች ይስተካከላሉ፣ ማይስተካከል ነገር የለም። ወደ ራሳችሁ ተመለሱ እሺ። የእነሱን አንድነት፣ የእነሱን ፍቅር፣ የእነሱን ሰላም ነው የምንፈልገው። ስቴል እንኳን ሁለታቸውን ባትወዱም ለአንዳቸው ፍቅር ስትሉ፣ ብሩክ የምትወዱት ከሆነ ለሱ ደስታ ስትሉ፣ ቅምጥሌ የምትወዷት ከሆነ ደግሞ ለሷ ደስታ ስትሉ፣ ሁለታቸውንም ደግሞ የምትወዱ ከሆነ ለሁለታቸው ደስታ ስትሉ ማለት ነው። በተረፈ በጣም ነው የምወዳችሁ። ቅምጥሌ ደግሞ ትናንት ቤቴን እንዴት እንዳማረባት፣ ወይኔ ሜካፕ እንደዚህ ያምርባታል እንዴ ማርያምን። ብዙ ሰዎች አሁን ሜካፕ ሲሰሩ ምናምን በተለይ ካሜራ ላይ በጣም ነው የሚያስጠላው። ቅምጥሌ ደግሞ እንደዚህ ምርድ ምቅፏ ብላ የኔ ወርቅ የኔ ሸንቃጣ፣ ብሩኬ ደግሞ እንደኔ ሸንቀጥለ ማለት ነው ብላችሁ ልንገራችሁ ብዬ ነውና አይለያችሁ የኔ ወርቆች። ብሩኬም ላያችሁት ምርድ ምቅሉበታል፣ ያው ወንድ ልጅ ስለሆነ ብዬ ነው። እና ቅምጥሌ ደግሞ በጣም አምሮብሻል ሜካፑ ምኑ። ሴትዮ ማለት ነው ማርያምን አስሬ ተጠራኛለች በመቤቴ፣ ወይኔ ጉዴ። እና ወዳችኋለሁ ወዶቼ። ያው ኒየታችሁ እየደከመኝ ነው። ደህና ዋሉ ባይ